ወይ ሄሉ እኮ በቃ እናንተኛ እዚህ ተቀምጠን ባህር ማዶ ሰውዬው ተሻግሮ እስከሚሄድ እኛ የት እንደሄድን አላውቅም። ብቻ በጣም ነው ያማረባችሁ። ወይ ጉድ! እኔ እኮ ሸበላውን ከየት እንደምትመለምለው ፈጣሪ ወቀው ብቻ። እና ዛሬ ሄለን ከጀለስ ጋር እንዴት ነው የተጃለሱት? በለው ጭራሽ ወይን ይዛችሁ መጣችሁ። እሰይ መጣሽልኝ። የምር ተመችቶኛል ይሄ ሰውዬ። ኦ ማይ ጋር ደግሞ የሌለ ፎንቃ። ነጮች እኮ ሲያፈቅሩ ማለት ነው ከልብ ነው የሚያፈቅሩት። ደግሞ ሀበሻ በጣም ነው የሚወዱት አሉና ሄለንን አፍቅሯታልና ዛሬ ሃፒ በርዝዴይ የሄለን ልደት መሰለኝ። እና ሄለን ልደት ላይ እንግዲህ ደግሞ ብዙ ሰዎች ይገኛሉ ብዬ አስባለሁ። ከአሁን በፊት ታስታውሳላችሁ። ልደቷ ነው ወይስ 150 ሺህ እየተከበረ ነው? እኔ አልገባኝም። ለማንኛውም ሃፒ በርዝዴይ የሚል ከኋላ ስላየው ልደት ነው ወይስ 150 ሺህ ነው ብዬ አሰብኩኝ። ብቻ ወይን ምናምን ይዟል ነው ራት እየጋበዛት ነው። በለው ጀለስ በጣም ያምራል። በእንደቀሙሽ ጠንቀቅ በይ። እና ደግሞ ማለት ነው ቢኒ ደግሞ ከሌላ ሴት ጋር መጣ። ፈጣሪ ሆይ የጠበኩት ሌላ የሆነው ሌላ። ለማንኛውም እንግዲህ ሄለን ተንከባከቢው ባህር ማዶ እስክትሄድ ድረስ እኛ ምናልታይ ብለን ነው ሰውዬ። ከየት ነው ሄደው ሰውዬ? ከዱባይ ነው ከህንድ ነው? ምን ነው እኛ ልታያል ነሳ አልፈ ኢትዮጵያ ድረስ ሄለን ድረስ ሄድከው ማለት ነው። ኢትዮጵያ ያሉ ወንዶች አይናቸውን እያሳረፉ አስቸገሩን። አንተ ደግሞ እኛን ትተህ ዱባይ ስንት እያለልህ እንዴት ኢትዮጵያ ድረስ ትለፋለህ? ይመች። ለማንኛውም ፈታ ዘና እያልክ ነው ደግሞ ጭራሽ ብለሽ ፈረንጃ ማች አመጣሽልን። ይመችሽ። እና ደግሞ ማለት ነው ሀይሚና ብሩክ ትናንትና ፕሮግራም ላይ ናቸው ምናምን ስትሉ የነበረ ማለት ነው። እና ሄለን ቀለበት አሰረች እንዴ ጋይስ? ብቻ የሆነ ሰው ቀለበት አስሯል ሲባል ሰምቻለሁ። የምር እና ሀይሚ ፕሮግራም ሄደው ነው ሶ ቀለበት ያሰረ ሰው ደግሞ አለ ሲባል ነበር። ማን እንደሆነ አላውቅም። እና ሀይሚ ብሩክ ታውቃላችሁ፣ ብሩክ እና ሀይሚ ከሄለን ጋር ፒስ ናቸው። እና ዛ ፕሮግራም ላይ ሄደው ነው እንደ ቀሩት ቀለበት ከዚህ ሰውዬ ጋር አናቅም። ቀለበት ብቻ አይመስለኝም 150 ሺህ ሊሆን ይችላል ወይ ልደት ይሆናል። ብቻ ብዙ ፕሮግራም አለ በነገራችን ላይ። እና ዩቲዩበሮች አንዳንዴ ሰብሰብ ብለው እንትን ይላሉና ይመችሽ ሄሉሻ። ያው ተንከባከቢው። ይህ ሰውዬ እንግዲህ ትንሽ ቆይቶ ዳቦ ካልጠየቀ ጥሩ ነው። ለማንኛውም ይመች ተመችቶኛል። በጣም ነው ያማረባቸው የምር። እና ደግሞ ሰውየው ፎንቃ ጠግርሮታል ምስል ሄለንን ይወድችሻለው እያለ ነው። እና ከዱባይ አልፈህ መሄድ ግን ያሳዝናል በእውነት። እኛ አልታይ ብለን ነው። ቆይ አንተ ምን አስበህ ነው? ቆይ እኛ እዚህ ተቀምጠን ኢትዮጵያ ድረስ ሄለንን አይከብድም እንዴ? ሞራላችንን የተረማመደብን። እና የኔ ወዶች እንዴት ናቸው? ደህና ናቸው? አለን ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እጅግ በጣም ደህና ነኝ። ሄሉሻ የኔ ውድ ነገር እንዴት እንደምትመቸኝ የምር ተመቸኛለሽ እኮ ሄለን። ለምን እንደምትመቸኝ ልንገራችሁ። አንደኛ የምትመቸኝ ነገር ኮራ የምትለው ነገር በቃ እንደ ሴት ኩርት ያለች ነገር ናት። የሆነ ወንድ ሄደ ብላ አታለቃቀስም። በቃ ከሄደቻው ነው የምትለው፣ ታሰናብተዋለች ብሎ ካርጋ ከህይወቷ ውልቅ አትመላለስም፣ አትለፋጭጭም፣ አትለምንም ምናምንም 2-3 አታተራምስም። አንዱን ትይዛለች። ከዛ ጋር ካልሆነ ላሽ ታረግና ብሎክ ታረግና ሌላ ሰው ጋርና ወንድ የምትለምኑ ሴቶች ማለት ነው። ወንድ ቢሄድ ወንድ ይመጣል። እየተሰደባችሁ ወንድ ግር ስር የምትርከሰከሱ የሚፈልጋችሁ እያለ ማይፈልጋችሁን የምትለምኑ ለማይ ሴቶች አላችሁና ወንድ አይለምንም። እሺ ወንድ ነው ሴት የሚለምን እንጂ ሴት ወንድ ልጅ አብረህ ኑር እያለች አትለምንም። የፍቅር ጥያቄ የሚያቀርብ ወንድ ነው እንጂ ሴት አይደለም። ሴት መግደርደር መለመን አዎ ተንበርክኮ ይለምንሽ ወግ ነው። ይሄ ወግ ባህል ነውና ሄለን ትመቸኛለች። ወንድ ልጅ መለመን የሚባል ነገር አይመቻትም። ካልተመቻት በካልቾ ወደ ላይ አንጠራው ትሄዳለች። በቃ እንደዚህ ነው። ከአንተ መኖር አልችልም። እንደዛ የሚባል ነገር የለም ሀቢብቴ። መኖር ይቻላል ካለ ወንድ። እስኪ ሄሉን እያት። አይ ትንሱ ደግሞ ትናንትና የ80 ወረቀት ይዘሽ ነበር ማሪ፣ ቸኩለሽ ማግባትሽ። ልጁ ሳይወልድ አንቀልቦ ተገዛ። ሳይቦካ ተከካ የሆነ ትዳር እኮ ነው የሆነብን። የና አላዛር ነው የነ ትንሱ ነገር። ሄሉን እያት እዛ ማተሽ ጋር አትናከሽ እንደውሻ። ካልተስማማችሁ ውልቅ በይ በቃ።
ባልሽን ከሆነ የምትፈልጊው እዛ ቤት ውልቅ በይና ሌላ ቤት ተከራይ ከባልሽ ጋር ፒስ ከሆንሽ። ባልሽም ካልተመቸሽ ውልቅ አርገሽው ሂጂ። በግድኝ እንዴት ነው አንድ ቀን በብርጭቆ ዘነዘና አናትሽን ይሻል? እንዴት ነው የምትኖሩት እንደዚህ እየተጣላችሁ እንዴ? ገና ከሁሉም ፈጥናችሁ ባንዴ ተገናኛችሁ፣ ባንዴ ተጋባችሁ። አሁን በቃ ምኑን ከምን ታረጉት? ትዳር ዝም ዘው የሚባልበት ነገር አይደለም። ግሩ መጋባታችሁ አይደለም፣ ግን ሳትግባቡ ነው የተጋባችሁት። ሳትግባቡ ተጋባችሁ። አሁን ግራው ገባችሁና ትንሱዬ ባንዴ ያገባሽ ሳይቦካ ተከካ ሆነ ነገሩ። ዝም ብሎ ቡክትክት አለና አማትየውም ልጅ ድረው አያውቁም መሰል ልጃቸው ምስት ቢያገባ እኝኝ እንዴ። እና ሄሉን እዩ ሴቶችዬ፣ ለወንድ የምታለቅሱ ሴቶች ሄሉን እዩዋት። ስንት ነገር አሳልፋ፣ ስንት ነገር አይታ፣ ስንት ተሰድባ፣ ስንት ተረግጣ። አንዳንድ ሰዎች ዝም ብላችሁ መታችሁ የምታነፈርቋላችሁ። ያን ሁሉ ነገር አሳልፋ ይኸው ደስተኛ ናት። ይዋት ፍንድቅድቅ ብላ ማለት ራሷን አስከብራ፣ ራሷን ሳታዋርድ፣ ወንድ ሳትለምን ሳትለማመጥ ኮራጀነን ብላ ራሷን አስከብራ የምትኖር ሴት። ተግባባና የኔ ውዶች? ሄለን ኃይለኛ ናት። ከሰው ጋር መኖር አትችልም። ኧረ እባክሽ ሰላም ነው ሄለን ሲጀመር ማለት ነው። ጥሩ ከሆኑላት በጣም ጥሩ ልጅ ናት፣ ምስኪን ናት። ግን ደግሞ መጥፎ ፊት ካሳዩት፣ ክብሯን ከነኳት አውሬ ነው የምትሆንባቸው። ስለዚህ እንደዚህ መሆን አለባችሁ። በተለይ ወንድ ልጅ ላይ የምትልሞጨሞጩ ያልሞጭሙጫችሁና ማለት ነው ለማይ ሴቶች፣ ወንድ የምትለምኑ ሴቶች በጣም ነው የምታናዱኝ። ኬፍ እንዴት ነው ወንድ ልጅ አግባኝ ብላችሁ የምትለምኑ? ማፈሪያ እኮ ናችሁ። ማፈሪያ ሴቶች አላችሁና እናንተ ሄለንን ቪዲዮ እየገባችሁ እዩ። ወንድ አይለምንም፣ ይለምና ኮራ ነው ማለት ያለባችሁ። እና ደግሞ እነ ሀይሚ ናቸው። ሀይሚዬም በጣም መወዳለች ናት። በነገራችን ዩቲዩብ ላይ ሀይሚን በጣም ነው መወዳት። ሄለንን እወዳታለሁ፣ ፍቅርን እወዳታለሁ። ደግሞ ሌላ ማን ነበረች? እንትና ማናት እቺ ሶፊያ ትመቸኛለች። እና ይመቹኛል አንዳንድ ዩቲዩብ ላይ ያሉ ሴቶች፣ አንዳንድ ደግሞ አይመቹኝም፣ ያናድዱኛል። ባለዬ ጋጠወጥ ውይ አቤት! እቺ ሩታ፣ እቺ ሄርሜላ ደግሞ ማናት እናንተ? እንደው የረከሱ በቃ የመጨረሻ የሴት ክብር የሌላቸው ማለት ነው። ወራዳ ሴቶች አሉ ሲያስጠሉ። እና እናንተን ልተዋችሁና እንትና ወደ ሀይሚ ልሂድ። ሀይሚ ቅመሟ ራሱ ምርጥ ልጅ ናት። ሀይሚ ደግሞ በጣም ቆንጆና ስማርት ናት። ስማርት እና እንግዲህ ያው ሰው ከሰው አታወዳድሪ ስላላችሁኝ ሁሉም የራሳቸው መለያ ያላቸው ምርጥ ናቸው ሁለቱም። ትናንት እነ ሀይሚ የቀሩት ቀለበት አለ ተብሏል። አሁን ይሄ ሁሉ ነገር ከማወራ ሄሉ ምን ላይ ናት ብትሉኝስ? ይሄ ነገር ምንድነው? ልደት ነው? እኔማ ቀለበት አሰርላት እንደያልኩኝ አልታየው ብለን ሰውየው ኢትዮጵያ ድረስ ሄዶ ቺክ ፈልጎ እስከሚጠብስ ቅመሞች የት ሄዳችሁ እናንተ? ኢትዮጵያ ባሉ ወንዶች ስትጣሉ ይሄው አልፎ ሄዶላችኋል እዚህ ያለ እና እንግዲህ ሄለን ነጩን ጠበሰች አሉ። ኦ ማይ ጋድ! ብቻ ወይን ነገር ይዘዋል ምናምን እኔ አላቅም። ልደት ይሁን 150 ሺህ እየተከበረ ይሁን አይ ዶንት ኖ ብቻ በጣም ያምራል።